ሰላም ጤና ይስጥልን ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። ከርዕሰ ዜናዎቹ እንጀምራለን። ኢትዮ ቴሌኮም የቤት ውስጥ የብሮድባንድ ኢንተርኔት ላይ የዋጋ ማሻሻያ ማድረጉን ተከትሎ በበርካታ ደንበኞቹ አቤቱታ እየቀረበበት ነው። በምስራቅ አፍሪካ የስደተኞች ሞት በከፍተኛ ሁኔታ መጨመሩ ተነገረም። አሜሪካና እስራኤል ቢቃወሙትም ተመድ የባሪያ ንግድን በሰብአዊ መብት ላይ የተፈጸመ ከባድ ወንጀል በማለት ብያኔ ሰጠም። ወደ ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ደግሞ ነው አብስራ ገዛኸኝ። ወደ ቀዳሚው ጉዳያችን ስናልፍ ኢትዮ ቴሌኮም የቤት ውስጥ የብሮድባንድ ኢንተርኔት ላይ የዋጋ ማሻሻያ ማድረጉን ተከትሎ በበርካታ ደንበኞቹ አቤቱታ እየቀረበበት ይገኛል። በጉዳዩ ላይ ማብራሪያ ለመጠየቅ ጣቢያችን አፍሪካን ሬኔሳንስ ቴሌቪዥን ኢትዮ ቴሌኮም የሕዝብ ግንኙነት ኃላፊዎች ጋር ደውሎ የነበረ ሲሆን በጉዳዩ ዙሪያም ከሰሞኑ በተቋሙ በኩል ጋዜጣዊ መግለጫ እንደሚሰጥ ለጣቢያችን አረጋግጠዋል። ዮናስ ግርማ ዝርዝር አለው። በኢትዮጵያ ውስጥ ከሚገኙ በርካታ ሀገር በቀል ተቋማት መካከል በቀዳሚነት የሚጠቀሰውና ከ85 ሚሊዮን በላይ ደንበኞች እንዳሉት የሚገለጸው ኢትዮ ቴሌኮም በሀገሪቱ ውስጥ ስኬታማ ከሚባሉት ተቋማት መካከል በቀዳሚነት ይጠቀሳል። በየዓመቱ ከ100% በላይ ትርፍ የሚያስመዘግበው ተቋሙ በቅርብ ዓመታት ውስጥ ወደ ኢትዮጵያ ገብቶ የቴሌኮም ምርት እያቀረበ ከሚገኘው ሳፋሪኮም ኢትዮጵያ ጋር እየተወዳደረ ለደንበኞቹ ምርቱን እያቀረበ እንደሚገኝም ይታወቃል። ይሁንና በዘንድሮ ዓመት ሀገሪቱ እየተከተለች ያለችውን የማክሮ ኢኮኖሚ ፖሊሲ እንደ ምክንያት በማንሳት ተቋሙ በየጊዜው በሚያደርጋቸው የዋጋ ማሻሻያዎች የአገልግሎቱ ተጠቃሚዎች ቅሬታቸውን ሲያሰሙ መመልከት እየተለመደ እየሆነ መጥቷል። ለዚህ ማሳያ ከታህሳስ 20 ጀምሮ በአንዳንድ አገልግሎቶቹ ላይ ተቋሙ የዋጋ ማስተካከያ ያለውን የዋጋ ጭማሪ ማድረጉን ገልጾ እንደ ምክንያትነትም በሀገሪቱ ውስጥ ያለውን የማክሮ ኢኮኖሚ ሁኔታ አንስቶ ጥራት ያለው አገልግሎት እየሰጡ ለመቀጠል የዋጋ ማሻሻያ ማድረግ አስፈላጊ ሆኖ ተገኝቷል ማለቱም ይታወሳል። ታዲያ ከሰሞኑ ደግሞ የኢትዮ ቴሌኮም የቤት ውስጥ የብሮድባንድ ወይም ፊክስድ ብሮድባንድ ኢንተርኔት ላይ ያደረገው የዋጋ ማሻሻያ በብዙ ደንበኞቹ ዘንድ በድጋሚ ቅሬታን እየቀሰቀሰ ይገኛል። ቀደም ሲል 889 ብር ብቻ ይከፈልባቸው የነበሩ የፍጥነት አማራጮች አሁን ላይ 1300 ብርም እየተከፈለባቸው እንደሚገኝም ተገልጿል። በተጨማሪም አምና የዳታ ጥቅል የዓመት ክፍያው 6000 ብር የነበረ ሲሆን ዘንድሮ 15600 ገብቷል። ይህ ማለት በአማካኝ በወር ከ400 ብር በላይ ጭማሪ ታይቷል እንደማለት ነው ሲሉም ደንበኞቹ ይገልጻሉ። እንደ ተጠቃሚዎቹ ገለጻ ተቋሙ ፍጥነቱን አሻሽያለሁ ቢልም ብዙ ተጠቃሚዎች ግን አሁንም ከዋጋው በተጨማሪ በኢንተርኔት ፍጥነቱ ላይ ጥያቄ አንስተዋል። ከ23 በመቶ በላይ አገልግሎቶቹ ላይ የዋጋ ማስተካከያ ተደርጎ ከ3 ወር ባልበለጠ ጊዜ ተጨማሪ የዋጋ ማስተካከያ ማድረግ የደንበኞችን የመግዛት አቅም ያገናዘበ ነው ወይስ አይደለም የሚለው የበርካታዎች ጥያቄ ሲሆን በተለያዩ የማህበራዊ ድረገጾች እንደታዘብነው በርካታ ደንበኞቹ በአገሪቱ ውስጥ ካለው የኑሮ ጫና የተነሳ የተደረገ የዋጋ ጭማሪ ወቅቱን ያልጠበቀና የተጠቃሚዎቹን የመግዛት አቅም ያላማከለ እንደሆኑ ሲገልጹ ተስተውለዋል። ጣቢያችን አፍሪካ ሬኔሳንስ ቴሌቪዥንም ይህንን የተጠቃሚዎችን አቤቱታ ለሚመለከተው አካል በማድረስ ምላሽ ለማግኘት ሙከራ አድርጎ የተቋሙ የህዝብ ግንኙነት ኃላፊ ጋር ደውሎ ምላሽ ያገኘ ሲሆን ተቋሙም በቅርብ ጊዜ ውስጥ በዚህ ጉዳይ ዙሪያ ለሚዲያዎች ጋዜጣዊ መግለጫ እንደሚሰጥም ለጣቢያችን አረጋግጠዋል። በዚህ አጋጣሚ ጣቢያችን አፍሪካ ሬኔሳንስ ቴሌቪዥን ኢትዮ ቴሌኮም የሚሰጠውን ጋዜጣዊ መግለጫ በመከታተል ለህዝቡ መረጃዎቹን እንደሚያደርስ ለመግለጽ እንወዳለን። ክቡራን ተመልካቾች ከዚሁ ዜና ሳንወጣ ምናልባት ተቋሙ የሚሰጠውን ጋዜጣዊ መግለጫ ከመድረሱ በፊት ጥያቄዎች ቢኖሯችሁ በቀጥታ በ6121 ወይም በማህበራዊ ሚዲያ አማራጮቻችን አርትስ ቲቪ ወርልድ በኩል ብታደርሱን ጥያቄዎቻችሁን ለሚመለከተው አካል የምናደርስ መሆኑን በዚሁ እንገልጻለን። ወደ ቀጣዩ ጉዳያችን ስናልፍ በምስራቅ አፍሪካ የስደተኞች ሞት በከፍተኛ ሁኔታ መጨመሩ እየተነገረ ነው። በምስራቅ አፍሪካ ባለፈው የአውሮፓውያኑ ዓመት 922 ፍልሰተኞች ሲሞቱ አብዛኞቹ ኢትዮጵያውያን መሆናቸው ተገልጿል። ጌታውን አበበ ዝርዝር አለው።
ባለፈው የፈረንጆቹ ዓመት 2025 ከምስራቅ አፍሪካ የሚሰደዱ ዜጎች ቁጥር ከግማሽ ሚሊዮን በላይ መድረሱን ዓለም አቀፉ የፍልሰተኞች ድርጅት IOM አስታውቋል። ባለፈው ዓመት ከምስራቅ አፍሪካ የተሰደዱ ዜጎች ቁጥር በ18 በመቶ ጭማሪ አሳይቷል የተባለ ሲሆን በዚህም ቀጠናው ከዚህ ቀደም ታይቶ የማይታወቅ የፍልሰት ጫና እያስተናገደ ይገኛል። በተለይም የኢትዮጵያውያን ስደት አሳሳቢ ሆኖ የቀጠለ ሲሆን በዓመቱ ከ200 ሺህ በላይ የሚሆኑ ዜጎች ሀገሪቱን ጥለው መውጣታቸው ሲገለጽ ይህም ከ23 ጋር ሲነጻጸር የ22 በመቶ እድገት ያሳየ መሆኑ ተጠቁሟል። የስደቱ አስከፊ ገጽታ ደግሞ በጉዞ ላይ የሚረግፉ ዜጎች ቁጥር ሲሆን በ2025 በዓመት ውስጥ ብቻ 922 ስደተኞች መሞታቸውንና መጥፋታቸውን የገለጸው ድርጅቱ ከጠቅላላው ስደተኞች መካከል 97 በመቶ ኢትዮጵያውያን መሆናቸውን አመልክቷል። ሪፖርቱ አክሎም ይህ አሃዝ ድርጅቱ እንደ አውሮፓውያን አቆጣጠር ከ2014 ጀምሮ መረጃ ማሰባሰብ ከጀመረ ወዲህ ከፍተኛ ዓመታዊ የሟቾች ቁጥር መሆኑን ጠቁሟል። በተጨማሪም የህፃናት ፍልሰትም በከፍተኛ ሁኔታ ጨምሯል የተባለ ሲሆን ባለፈው ዓመት ከ14000 በላይ ህፃናት ከኢትዮጵያ የተሰደዱ ሲሆን ይህም ካለፈው ዓመት ጋር ሲነጻጸር የ18 በመቶ ጭማሪ ማሳየቱ ተመላክቷል። የተመላሾች ሁኔታም ሌላው በሪፖርቱ የተነሳ ትኩረት ሲሆን ከሳውዲ አረቢያ በግዳጅ ወደ ኢትዮጵያ የተመለሱ ስደተኞች ቁጥር ከ95000 በላይ መድረሱ ሲገለጽ ይህም እንደ አውሮፓውያን አቆጣጠር ከ2017 ወዲህ አጠቃላይ ተመላሾችን ቁጥር ወደ 700,000 ከፍ አድርጎታል። ከስደት ተመላሾች ጋር በተያያዘ አፋርና ትግራይ ክልሎች ከፍተኛ ተመላሾችን በማስተናገድ ቀዳሚዎቹ ክልሎች መሆናቸውን ተጠቁሟል። ከዚህ ባለፈም በየመን ባለው አለመረጋጋት ምክንያት በፍላጎታቸው የሚመለሱ ዜጎች ቁጥርም በ28 በመቶ መጨመሩ ሲነገር ድርጅቱ ባለፈው ዓመት ከ20,000 በላይ ሰዎችን በማገገሚያ ማዕከላት መርዳቱንና ከ6,000 በላይ ለሚሆኑት ደግሞ በፈቃደኝነት ወደ ሀገራቸው እንዲመለሱ ድጋፍ ማድረጉን አያይዞ ገልጿል። ተቋሙ የኢትዮጵያ ኢኮኖሚ እድገት ካሳየ የስደት መጠኑን ሊቀንስ እንደሚችል ቢጠቅስም አሁንም ያለው የዋጋ ንረት በኦሮሚያ፣ አማራና ትግራይ ክልሎች ያልተፈቱ ግጭቶች እንዲሁም 7ኛው ጠቅላላ ምርጫ የሚካሄድበት ወቅት በመሆኑ ስደቱ ሊባባስ እንደሚችል አስጠንቅቋል። በተጨማሪም በጅቡቲና በየመን አካባቢ ያለው የጸጥታ ሁኔታ ለስደተኞች የሚደረገውን ጥበቃ አሳሳቢ አድርጎታል ሲል ይፋ አድርጓል። ተመልካቾች ቀጣዩ ዜናችን ከስደት ወደ ባሪያ ንግድ ይወስደናል። አሜሪካና እስራኤል ቢቃወሙትም የተባበሩት መንግስታት ድርጅት የባሪያ ንግድን በሰብአዊነት ላይ የተፈጸመ ከባድ ወንጀል በማለት ብያኔ ሰጥቷል። በጋና አመልካችነት የቀረበው የውሳኔ ሀሳብ ከእውቅናው ባሻገር የባሪያ ንግድ ፈጻሚ ሀገራት አፍሪካን ይቅርታ እንዲጠይቁና ካሳ እንዲከፍሉ ጭምር የሚጠይቅ ነው ተብሏል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። A historic vote at the United Nations on slavery. Therefore, draft resolution A/80/L48 is adopted. ስለ ዓለም ሰላም፣ ስለ ፍትህና ነጻነት፣ ስለ ሰው ልጅ እኩልነት የሚሰብኩት የዋሽንግተን፣ ቴል አቪቭ፣ ቦነስ አይረስ መንግስታት ነጻነት፣ እኩልነት፣ ፍትህ ከሁሉም በላይ የሰው ልጅ ሰው የመሆን ክብር ዛሬም ቢሆን ከጥቅማቸው እንደማይበልጥ አስመስክረዋል። የዓለምን ሕግ የሚያስከብር ተብሎ በ1950ዎቹ በ1980ዎቹም የነበረው ዘንድሮም አለሁ የሚለው የተባበሩት መንግስታት ድርጅት ከ16ኛው እስከ 19ኛው ክፍለ ዘመን አትላንቲክን አቋርጦ ሲካሄድ በነበረው የባሪያ ንግድ ወቅት አፍሪካውያን ተይዘው መሸጣቸው በሰብአዊነት ላይ የተፈጸመ እጅግ የከፋው ወንጀል ነው በሚል ብያኔ ሲሰጥ ዓለም የተመለከተው የአሜሪካ፣ እስራኤልና አርጀንቲና ተቃውሞ እጅግ ሲበዛ አነጋጋሪም አስተዛዛቢም ነበር። በእርግጥ አገራቱ ከጥቅማቸው አልፈው ለፍትህ ይቆማሉ ብሎ መጠበቅ አጉል የዋህነት ነው የሚሉት ጥቂቶች ባይሆኑም ጉዳዩ ግን የአገራቱን የሞራል ውድቀትና ድቀት ፍንትው አድርጎ ያሳየ ነበር። በጋና አማካኝነት ለተባበሩት መንግስታት ድርጅት ለቀረበው የውሳኔ ሀሳብ 123 አገራት ድጋፋቸውን ሲቸሩ ዩናይትድ ኪንግደምና የአውሮፓ ህብረት አባላትን ጨምሮ 52 አገራት ድምጽ ተአቅቦ አድርገዋል። የመንግስታቱ ድርጅት ውሳኔው ለፍትህ መረጋገጥና የተፈጠረውን ቁስል እንዲሽር በማድረግ ረገድ መንገድ ይጠርጋል ብሎ ተስፋ እንደሚያደርግ አስታውቋል። ከብዙ ውትወታና ረጅም ዓመታትን ከፈጀ የተቆራረጠ ሂደትና ውጣ ውረድ በኋላ ከተላለፈው የተመድ እውቅና ሰጣጥ በተጨማሪ ምክረ ሀሳቡ የባሪያ ንግድ ፈጻሚ ሀገራት አፍሪካን ይቅርታ እንዲጠይቁና ካሳ እንዲከፍሉ ጭምር የሚጠይቅ ሲሆን ለአፍሪካ ይከፈል ለተባለው የካሳ ክፍያ ግን ምን ያህል ገንዘብ እንደሚያስፈልግ በይፋ የተባለ ነገር የለም። የሆነው ሆኖ የተባበሩት መንግስታት ድርጅት ተነሳሽነት በእነዚያ የጨለማ የታሪክ ዘመናት ውስጥ ለደረሰው ስቃይ በይፋ እውቅና እንዲሰጥ የአፍሪካ ህብረትን ጨምሮ እንደ ጋና ያሉ ሀገራትና የአፍሪካ የሲቪል ማህበረሰብ እንደዚሁም የዲያስፖራ ድርጅቶች ለረጅም ጊዜ ሲያቀርቡ ለቆዩት ተደጋጋሚ ጥሪዎች ምላሽ የሚሰጥ ሲሆን ንቅናቄውን በግንባር ቀደምትነት ሲመሩ ከነበሩት ግለሰቦች
መካከል ዋነኛው የሆኑት የጋናው ፕሬዝዳንት ጆን ድራማኒ ማሃማ ከድምጽ መስጠት ሂደቱ በፊት ለታሪክ ተመዝግበው ይቀመጥ በባሪያ ንግድ ክብራቸውን ለተነፈጉ በሚሊዮን የሚቆጠሩና አሁንም የዘር መድሎ እየደረሰባቸው ለሚገኙ ሰዎች ትክክለኛውን ነገር እንዳደረገን ይመዝገብ ሲሉ ለጉባኤው ያደረጉት ንግግር ይህንኑ የሚያመላክት ነበር። Let it be recorded that when history beckoned, we did what was right. በተባበሩት መንግስታት ድርጅት የጸደቀው የውሳኔ ሀሳብ ተምሳሌታዊና ፖለቲካዊ መሻሻልን እንደሚያሳይ የተገለጸ ሲሆን ሆኖም ተጨባጭ ውጤቶቹ የአፍሪካ መንግስታት ሊከተሏቸው በሚመርጧቸው ዲፕሎማሲያዊና ህጋዊ እርምጃዎች ላይ የተመሰረተ ይሆናል ነው የተባለው። I welcome the steps some countries are taking to apologize for their role in the evil of slavery. ተመልካቾች ቀደም ሲል በተከታተላችሁት የባሪያ ንግድ ውሳኔ ጉዳይ ላይ ምናልባት አስተያየቶቻችሁን ልታጋሩን ከወደዳችሁ በአጭር የጽሁፍ መልእክት እንዲሁም ደግሞ በሶሻል ሚዲያ የኮሜንት ቦክሶቻችን ውስጥ እንድታደርሱን በዚሁ አደራ ለማለት እንወዳለን። ውሳኔውን እንዴት አያችሁት የሚለውን ለማለት ነው። አሁን ደግሞ ባለፉት 24 ሰዓታት ውስጥ ከምርጫ ጋር በተያያዘ ምን ተፈጠረ፣ ምን ተዘገበ የሚለውን ባልደረባችን ይሳቅ እንድሪስ እንደሚከተለው ያቀርበዋል። ትብብር ለኢትዮጵያ አንድነት የእጩዎች ደህንነት ዋስትና ሳይረጋገጥ የአደባባይ የምርጫ ቅስቀሳ ከማድረግ እቆጠባለሁ አለ። የአራት ፓርቲዎች ስብስብ የሆነው ትብብር ለኢትዮጵያ አንድነት ፓርቲ በአማራና በትግራይ ክልሎች ሙሉ በሙሉ እንዲሁም በኦሮሚያና በቤንሻንጉል ጉሙዝ ክልል መተከል ዞን በከፊል የእጩዎቹ ደህንነት ዋስትና ሳይረጋገጥ ይፋዊና የአደባባይ የምርጫ ቅስቀሳ ከማድረግ ለጊዜው እንደሚቆጠብ መጋቢት 15 ቀን 2018 ዓ.ም ባወጣው መግለጫ አስታውቀዋል። ፓርቲው በመግለጫው ውሳኔው ላይ የደረሰው ከእጩዎቹ በቀጥታ እንዲሁም ከአካባቢው ማህበረሰብና ከሚወጡ ይፋዊ መግለጫዎች ሰበሰብኩት ባለው ዝርዝር መረጃና ማስረጃ ላይ ተመርኩዞ እንደሆነ ነው የገለጸው። ይህንን ስጋቱን ቀደም ሲል ለኢትዮጵያ ብሔራዊ ምርጫ ቦርድ በደብዳቤ ማሳወቁን የገለጸው ትብብር ለኢትዮጵያ አንድነት ፓርቲ በተለይ በአማራ ክልል ግጭት ከተቀሰቀሰ አንስቶ በጠረጴዛ ዙሪያ ውይይት እንዲደረግ ሲያሳስብ መቆየቱን ነው ያወሳው። የጸጥታ ችግሩ በድርድር ሊፈታ ይችላል በሚል ተስፋ በክልሉ የተለያዩ አካባቢዎች የሚጠበቀውን ያህልም ባይሆን እጩዎችን አስመዝግቤያለሁ ያለው ፓርቲው ሆኖም ከቅርብ ጊዜያት ወዲህ እጩዎችንና ምርጫን ለማስተባበር የሚወጡ የመንግስት አካላት ጭምር በተለያዩ የክልሉ አካባቢዎች ለከፍተኛ ሰቆቃ መዳረጋቸውን የሚገልጹ መረጃዎች እየደረሱን ይገኛሉ ሲል ጠቁመዋል። ፓርቲው ዛሬም ለሰላማዊ ፖለቲካ ትግል ቁርጠኛ መሆኑን ሲያረጋግጥ ምርጫውን እንደ አንድ ሰላማዊ የትግል አማራጭ ለመጠቀም ካለው ፈቃደኝነት ወደኋላ እንዳልተመለሰም አስረድቷል። በዚህም በተለያዩ አካባቢዎች የሚስተዋሉ የጸጥታ ችግሮች ፖለቲካዊ መፍትሄ ተሰጥቷቸው የእጩዎቹ ደህንነት ዋስትና እስካላገኘ ድረስ በተጠቀሱ አካባቢዎች ይፋዊና የአደባባይ የፖለቲካ እንቅስቃሴ ከማድረግ እንደሚቆጠብ ነው ፓርቲው በመግለጫ የገለጸው። የመራጮች ምዝገባ ሊጠናቀቅ 12 ቀናት ብቻ በቀሩበት በአሁኑ ወቅት ዜጎች ለኢትዮጵያ ይጠቅማል የሚሉትን ለመምረጥ የምርጫ ካርዳቸውን እንዲወስዱ ጥሪ ቀረበ። በኢትዮጵያ ብሔራዊ ምርጫ ቦርድ የጊዜ ሰሌዳ መሰረት ግንቦት 24 ቀን 2018 ዓ.ም ድምጽ በሚሰጥበት የዘንድሮ ጠቅላላ ምርጫ የመራጮች ምዝገባ ከየካቲት 28 ቀን 2018 ዓ.ም ጀምሮ እየተከናወነ ይገኛል። ከምርጫ ቦርድ የተገኘው መረጃ እንደሚያመለክተው ከየካቲት 28 እስከ መጋቢት 10 ቀን 2018 ዓ.ም በማኑዋልና በዲጂታል አማራጭ በተከናወነው የመራጮች ምዝገባ በድምሩ 18,556,337 መራጮች ሲመዘገቡ ከነዚህም ውስጥ 10,133,639 ወንዶች ናቸው። እንዲሁም ቀሪዎቹ 8,422,698 የሚሆኑት ደግሞ ሴቶች ናቸው ተብሏል። ቦርዱ ለመራጮች ምዝገባ አወዳድሮና ገለልተኝነታቸውን በፖለቲካ ፓርቲዎች አስተችቶ ያሰለጠናቸውን 187,028 የምርጫ አስፈጻሚዎችም ማሰማራቱም ተመላክቷል። ፓርቲዎች ለሰባተኛው ዙር አገር አቀፍ ምርጫ ለፌዴራሉ የሕዝብ ተወካዮች ምክር ቤት ያቀረቧቸው የእጩዎች ብዛት ይፋ ሆነ። በዚህም የብልጽግና ፓርቲ ከ547 መቀመጫዎች ውስጥ 466 እጩዎችን ያቀረበ ሲሆን የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ 298 እጩዎችን አቅርበዋል። ትብብር ለኢትዮጵያ አንድነት 225፣ ነጻነትና እኩልነት ፓርቲ 171፣ የኦሮሞ ነጻነት ግንባር 63፣ የአማራ ብሔራዊ ንቅናቄ አብን 16 እንዲሁም ዴሞክራሲያዊ ስምረት ትግራይ 7 እጩዎችን ማቅረባቸው ተመላክቷል። የኢትዮጵያ ብሔራዊ ምርጫ ቦርድ የፖለቲካ ፓርቲ እጩዎች በድምጽ መስጫ ወረቀት ላይ የሚኖራቸውን ቅደም ተከተል ለመወሰን የሚያስችለውን የዕጣ ማውጣት ስነስርዓት በሳምንቱ መጀመሪያ ሰኞ በይፋ ማስጀመሩም የሚታወስ ነው። ይሄ ፕሮግራም ሁሉም በእጩነት የተመዘገቡ የፖለቲካ ፓርቲዎችና የግል እጩዎች እንዲካፈሉበት ይጠበቃል። በተለይም የፓርቲ መሪዎች በዚህ በዕጣ አወጣጡ ላይ ራሳችሁ እንድትገኙ፣ እናንተ መገኘት ካልቻላችሁ ደግሞ
የሚመጡት ተወካዮቻችሁ ከዕጣ አወጣጡ በኋላ በሚደረገው ድርድር ላይ በሚቀመጠው ወይም ፕሪንት አውት በሚደረግበት ሰነድ ላይ የመፈረም ስልጣን እንዳላቸው ጭምር በመወከል መላክ እንዳለባቸው በደብዳቤያችን አሳውቀናል። ይህ ሂደት እንግዲህ በጣም ሰፋ ያለ ሂደት በመሆኑ በተለያየ ቡድን ተከፋፍሎ ለቀጣይ 10 ቀናት የሚከናወን ይሆናል። የዕለቱ የምርጫ መልእክት። ምርጫ ድምፅ ብቻ አይደለም፣ የነገ ታሪክ የሚጻፍበት ቀለም ጭምር እንጂ። ጥቂት ቀናት በቀሩት የመራጮች ምዝገባ ሂደት ውስጥ ያላችሁበት እንድትሳተፉ አደራ ለማለት እንወዳለን ከወዲሁ። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን እናስታውሳችሁ። በቴሌቪዥን ስርጭት ያለፏቸውን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ ዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ ዋሊያዎቹ በአፍሪካ ዋንጫ ቅድመ ማጣሪያ በነገው ዕለት ከሳኦ ቶሜ ፕሪንሲፔ ጋር የሚያደርጉትን ተጠባቂ ጨዋታ ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። ኢትዮጵያ ለተመረጡ ዓለም አቀፍ ኢንቨስተሮች ልትሰጠው የተዘጋጀችው ወርቃማ ቪዛ ኢንቨስትመንት ዋስትናን ያረጋግጣል ተባለ። ለ10 ዓመታት የሚቆየው የኢትዮጵያ ወርቃማ የቪዛ አገልግሎት የውጭ ዜጎች በነፃነት መኖር የሚያስችላቸው እንደሆነም የኢሚግሬሽንና ዜግነት አገልግሎት አስታውቋል። ብዙነህ እንዳለ ዝርዝር አለው። ኢትዮጵያ ለተመረጡ ዓለም አቀፍ ኢንቨስተሮች በርካታ እድሎችን ያጎናጽፋል የተባለውን ወርቃማ ቪዛ መስጠት ልትጀምር እንደሆነ ተገልጿል። የኢሚግሬሽንና ዜግነት አገልግሎት ለ10 ዓመታት የሚቆየው የኢትዮጵያ ወርቃማ የቪዛ አገልግሎት ለዓለም አቀፍ አልሚዎች የኢንቨስትመንት ዋስትናን የሚያጎናጽፍ ወሳኝ የአሰራር ስርዓት መሆኑን ገልጿል። የኢሚግሬሽን ዜግነትና አገልግሎት ምክትል ዋና ዳይሬክተር ኢንጂነር ጎሳ ደምሴ በኢሚግሬሽንና ዜግነት አገልግሎት ደንብ ቁጥር 587 ህዝባር 2018 ዓ.ም የአገልግሎት ክፍያ መሰረት ለ10 ዓመታት የሚቆይ የወርቃማ ቪዛ ወይም ጎልደን ቪዛ መካተቱን አስረድተዋል። የቪዛ አገልግሎቱ አቅም ያላቸው ዓለም አቀፍ አልሚዎች ወደ ኢትዮጵያን በመሳብ ለ10 ዓመታት ያህል በነፃነት መኖር የሚያስችላቸውን የኢንቨስትመንት ዋስትና እንደሚያጎናጽፍ ገልጸዋል። በርካታ ሀገራት የጎልደን ቪዛ አገልግሎት እንዳላቸው ገልጸው የኢትዮጵያ ወርቃማ ቪዛም የሀገር መገለጫዎችና የደህንነት ጥራትን በማስጠበቅ ኢንቨስትመንትን ስበትን ለማስፋፋት አስቻይ ሁኔታን እንደሚፈጥር አንስተዋል። በመሆኑም የቪዛ አገልግሎት ወደ ስራ ለማስገባት የሚያስችሉ ስራዎች እየተሰሩ መሆኑን ጠቁመው በአጭር ጊዜ ውስጥ ወደ ስራ ይገባልን ብለዋል። ጎልደን ቪዛ ለ10 ዓመት የሚያገለግል በተለይ ኳሊቲ ኢንቨስተሮች ኢትዮጵያ መጥተው የኢንቨስትመንት ስራዎቻቸውን ሲያከናውኑ እጅግ በጣም ዋስትና ሊሰጥ የሚችል በተለይ በሚያከናውኗቸው የኢንቨስትመንት ስራዎቻቸው ላይ ሊኖሩ የሚችሉ አስቸጋሪ ሁኔታዎችን መቅረፍ ታሳቢ ተደርጎ ነው። ኳሊቲ ኢንቨስተር የሆኑ ኢንቨስተሮች ኢትዮጵያ ውስጥ ለ10 ዓመት መቆየት የሚያስችላቸውን ያለምንም ችግር ደረጃውን የጠበቀ ኤሌክትሮኒክ ጎልደን ቪዛ ካርድ ነው ወደ ስራ የምናስገባው። የጎልደን ቪዛ ካርድ ሲስተም የመዘርጋት ላይ ነው ያለው። ሲስተም እየተዘረጋ ነው። እሱን ወደ ስራ እናስገባለን። የኢሚግሬሽንና ዜግነት አገልግሎት በቅድመ ሪፎርም ወቅት የፓስፖርት አገልግሎት 270 ሺህ ያልበለጠ እንደነበር አስታውሰው በአሁኑ ወቅት የፓስፖርት ጉዞና የይለፍ ሰነድ አገልግሎት አሰጣጥ ጥራትና ቅልጥፍናን የሚያሳልጥ ስኬታማ የሪፎርም እርምጃ መወሰዱን ገልጸዋል። በተያዘው በጀት ዓመት እስከ 4 ሚሊዮን የሚደርስ የፓስፖርት አገልግሎት መስጠት የሚያስችል አቅምም በመገንባት እየተሰራ መሆኑን ተናግረዋል። የፓስፖርት አገልግሎቱን ከነበረበት ኋላ ቀር የአሰራር በማላቀቅ 8ኛው ትውልድ የኤሌክትሮኒክስ ፓስፖርት ስራ ላይ ማዋል እንደተቻለም አንስተዋል። በዚህም በነባርና በአዳዲስ ቅርንጫፎች በመደበኛ የፓስፖርት አገልግሎት በ60 ቀን፣ በአስቸኳይ በ2 ቀንና በ5 ቀናት፣ በፕሪሚየም አገልግሎት ደግሞ በ6 ሰዓት ውስጥ እየተሰጠ መሆኑንም አስታውቀዋል። ከዚህ ባለፈ በቀጣይ የቤት ለቤት የኢሚግሬሽን ዜግነት አገልግሎት ለመስጠት ዝግጅት እየተደረገ መሆኑንም አረጋግጠዋል። በ2025 ከነበርንበት እዚህ የደረስን ቢሆንም በዲጂታል 2030 የተያዘውን በተለይ በሀገር ደረጃ ከተያዘው ትልም ጋር ተናባቢ የሆኑ ስራዎች እየተሰሩ ነው። በፓስፖርቱ ዘርፍ ደግሞ ስናየው ዛሬ የኤሌክትሮኒክ ፓስፖርት 8ኛው ትውልድ የኤሌክትሮኒክ ፓስፖርት ለሌተስት የሚባለውን ኢትዮጵያን ባህላዊ፣ ተፈጥሯዊ እና ሌሎች መገለጫዎች የያዘ ሆኖ ተዘጋጅቶ አሁን እየሰጠን ያለ ነው ኤሌክትሮኒክ ፓስፖርት ነው። ይህን ኤሌክትሮኒክ ፓስፖርት በመደበኛ በ60 ቀን
በአስቸኳይ በ2 ቀን በ5 ቀን የፕሪሚየም አገልግሎት ብለን ደግሞ አዲስ ወደ ስራ ያስገባ ነው በ6 ሰዓት አገልግሎት እየሰጠን በቀላሉ ደግሞ አገልግሎትን ወደ ቤት ለቤት መስጠት የሚያስችል ስራዎችን እየሰራን ነው። ይሄን ለማድረግ 15 አዳዲስ ቅርንጫፎችን ከፍተን ወደ ስራ አስገብተን የመደበኛም አስቸኳይ አገልግሎትም 15 አዲሶቹ ሲደመር በፊት የነበሩት በ28 ቅርንጫፎች አገልግሎት እየሰጠን ነው። በዲጂታል ኢትዮጵያ 2025 ስትራቴጂ የተጣለው መሰረትም በዲጂታል 2030 ስትራቴጂ በማጠናከር ከተቋማት ጋር የሚናበብ አስቻይ የአሰራር ምህዳር ለመፍጠር እየተሰራ ነው ብለዋል። በቪዛ አገልግሎቶችም ምልልስን በማስቀረት በአጭር ጊዜ ውስጥ ፈጣንና ቀልጣፋ አገልግሎትን መስጠት የሚያስችል ሁኔታም እንደተፈጠረ አስረድተዋል። በኢትዮጵያ የትምህርት ጥራትን ለማሻሻልና የቴክኖሎጂ ውጤቶችን በስፋት ጥቅም ላይ ለማዋል ያለመው ሁለተኛው የኢትዮጵያ ኤድቴክ ሳምንት በአዲስ አበባ ተካሂዷል። ዝርዝሩን ናቲማና ይነግራቸዋል። በዓለም የትምህርት ዘርፍ ላይ የታየ ያለውን የቴክኖሎጂ ሽግግር ወይም ኢዲቴክ የተማሪዎችን ውጤታማነት በማሳደግና ተደራሽነትን በማስፋት ረገድ ሚናው ትልቅ ነው። ሀገራት በዚህ ቴክኖሎጂን ከትምህርት ጋር በሚያስተሳስረው ባቡር ላይ መሳፈር የውዴታ ግዴታቸው ነው ይላሉ ባለሙያዎች። በዓለም አቀፍ ደረጃ በትምህርት ዘርፍ እየታየ ያለውን የቴክኖሎጂ ሽግግር ተከትሎ በኢትዮጵያ የትምህርት ጥራትን ለማሻሻልና ተደራሽነትን ለማስፋት ያለመው ሁለተኛው የኢትዮጵያ ኢዲቴክ ሳምንት በአዲስ አበባ ተካሂዷል። ይህ ኢዲቴክ ሳምንት በሪች ፎር ቼንጅ በትምህርት ሚኒስቴርና በማስተር ካርድ ፋውንዴሽን ትብብር የተዘጋጀ ሲሆን ዋና ዓላማውም በኢትዮጵያ ያለውን የትምህርት ክፍተት በቴክኖሎጂ የታገዙ መፍትሄዎችን በመጠቀም መሙላት እንደሆነ ተገልጿል። ለ5 ዓመታት የሚቆየው የማስተር ካርድ ፋውንዴሽን ኢዲቴክ ፌሎሺፕ አበረታች ውጤቶችን እያስመዘገበ መሆኑን የሪች ፎር ቼንጅ ካንትሪ ማናጀር መቅድም ጉልላት ለጣቢያችን ገልጸዋል። እንደ ዳይሬክተሯ ገለጻ መርሃ ግብሩ በ3 ዙሮች 36 የኢዲቴክ ተቋማትን አቅም በመገንባት የትምህርት ጥራትና አካታችነትን ለማሻሻል እየሰራ ይገኛል ያሉ ሲሆን እስካሁን ባሉት 2 ዙሮች ብቻ 24 የኢዲቴክ ተቋማት አስፈላጊው ድጋፍ ተደርጎላቸዋልም ብለዋል። ይሄ ፕሮጀክት የ5 ዓመት ፕሮጀክት ነው። 3 ኮሆርቶች ይኖሩታል። የሚቀሩት ደግሞ 2 ዓመታት ደግሞ በእነዚህ 3 ዓመታት ውስጥ አሁን እንዳነሳኸው የተደረጉ የተለያዩ ሰፖርቶች እና ድጋፎች በምን አይነት መልኩ በቃ ሰስቴን በሚያደርግ መልኩ እነዚህ ኤድቴክ ኢንተርፕራይዞች ላይ ውጤታማነታቸውን ሰስቴናቢሊቲውን በደንብ የምንሰራባቸው ደግሞ ለ2 ዓመት ለብቻ የተቀመጡ ዓመታት አሉ። ፖስት አክሰለሬሽን ሰፖርት እንላቸዋለን። ባለፈው ዓመት 11 ኤድቴክ ሶሉሽን ፕሮቫይደርስን ኢንጌጅ አድርገናል፣ ሰፖርት አድርገናል። በዚህ ዓመት ደግሞ 13 እያሳዩ ነው፣ ኤግዚቢሽን እያደረጉ ነው ያለው። ከ2024 እንደ አውሮፓውያን አቆጣጠር ጀምሮ በተከናወኑ ተግባራት ድጋፍ ከተደረገላቸው ተቋማት ውስጥ 41 በመቶ በሴቶች የሚመሩ ሲሆን 5ቱ ደግሞ ከክልል ከተሞች የመጡ ናቸው ብለዋል። እስካሁን በነበረው ሂደትም 400,000 ገደማ ተማሪዎች በቴክኖሎጂ የታገዘ የትምህርት ዕድል ተጠቃሚ መሆን እንደቻሉም ኃላፊዋ ገልጸዋል። ፕሮግራሙ በተለይም በገጠር ለሚገኙ ተማሪዎች የቴክኖሎጂ ተደራሽነትን በማረጋገጥ ረገድ ልዩ ትኩረት ሰጥቶ እየሰራ መሆኑም ተጠቁመዋል። ሪጂናል ተደራሽነት የሚለው ኢምፖርታንት ነው። ቀላል ነው እያልኩ አይደለም። እኛ ሀገር የኮኔክቲቪቲ ኢሹ አለ፣ የኢንፍራስትራክቸር ኢሹ አለ። በብዛት አሁን ለምሳሌ እንደዚህ አይነት ሶሉሽኖችን ለፕራይቬት ስኩልስ ኢዚ ሊሆን ይችላል ቶሎ አዳፕት ለማድረግ ፐብሊክ ስኩል ጋር ከሚኖረው አንጻር ይሄ ብዙ አብረን የምንሰራቸው ከመንግስትም ጋር እንደኛም ካሉ ጋር ከነ ወጣቶቹም ጋር መስራት ያለብን ስራ አለ። we have solution providers ሬፊጂ ካምፕ ጋምቤላ ላይ ፕሮቫይድ የሚያደርጉ አማራ ክልል ላይ ያሉ አሉ፣ ትግራይ ክልል ላይ ያሉ አሉ፣ ቤዝ አድርገው የሚሰሩ። ከዛ በተጨማሪ ቴክኖሎጂ ጥሩነቱ ደግሞ የትም ሆነ ተደራሽ አለ። ሩዋንዳ ድረስ ሰርቪስ የሚሰጡም አሉ። ናት ኦንሊ ሪጅን እዛ ሌቭልም የደረሱ አሉ። ግን ብዙ ስራ ግን ይፈልጋል። ይህ ኢዲቴክ ሳምንት ለፈጠራ ባለቤቶችና ለፖሊሲ አውጪዎች ትልቅ የልምድ ልውውጥ መድረክ ሆኖ እንዳገለገለ ማዘጋጆቹ ተናግረዋል። ክቡራን ተመልካቾች አሁን የስፖርት መረጃ ሰዓታችን ላይ ነው የምንገኘው። በዛሬው የስፖርት ሰዓታችን ደግሞ ሴኔጋል የተላለፈባትን የአፍሪካ ዋንጫ አሸናፊነት መነጠቅ ውሳኔ አስመልክቶ ያስገባችውን ቅሬታ እና ሌሎችም ስፖርታዊ መረጃዎችን ሷሊ ማመድ እንደሚከተለው ያቀርባቸዋል።
ከአፍሪካ ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መጥተናል። መረጃዎቻችንን ከሀገር ውስጥ እናስቀድማለን። ዋሊያዎቹ ተጠባቂ የአፍሪካ ዋንጫ ቅድመ ማጣሪያ ጨዋታ በነገው ዕለት ያደርጋሉ። የአፍሪካ ዋንጫን ከመሰረቱት 4 የአፍሪካ ሀገራት መካከል አንደኛው የሆነችው ኢትዮጵያ የ2027ቱን የአፍሪካ ዋንጫ ጉዞዋን በነገው ዕለት በአትላንቲክ ውቅያኖስ ዳርቻ በምትገኘው አልጀዲዳ ትጀምራለች። ኢትዮጵያን ከሳኦቶሜና ፕሪንሲፔ ብሔራዊ ቡድን የሚያገናኘው ጨዋታ ሳኦቶሜ የካፍ መመዘኛ ያለፈ ሜዳ ባለመያዟ ምክንያት በተለዋጭ ሜዳ በሞሮኮ ጨዋታው ይካሄዳል። ዋሊያዎቹ ከሳኦቶሜና ፕሪንሲፔ ጋር ለሚያደርጉት ወሳኝ ፍልሚያ የመረጧት ከተማ ደግሞ ከአትላንቲክ ውቅያኖስ ጋር የምትዋሰነውን ባለ ታሪክ አልጀዲዳ ከተማ ሆናለች። የሞሮኮዋ ከተማ አልጀዲዳ ከካዛብላንካ በስተደቡብ 100 ኪሎ ሜትር ርቀት ላይ የምትገኝ የባህር ዳርቻ ከተማ ናት። በነገው ዕለት የሚደረገውን የሁለቱን ሀገራት ፍልሚያ ለማስተናገድ የተመረጠው 15000 ተመልካችን ማስተናገድ የሚችለው አብዲ ስታዲየም መሆኑ ተገልጿል። በትናንትናው ዕለት ከረጅም መንገድ ጉዞ በኋላ ስፍራው የደረሱት ዋሊያዎቹ የመጀመሪያ ልምምዳቸውን የሰሩ ሲሆን ለጨዋታው በጥሩ ስነ ልቦና እየተዘጋጁ እንደሆነ ተነግሯል። ከጨዋታው በፊት አስተያየቱን የሰጠው የሳኦቶሜ አሰልጣኝ ፖርቹጋላዊ ሪካርዶ ማንሶቶ ከ11 ዓመታት በፊት የተፈጠረው እንዲደገም አንፈልግም ብሏል። ከዚህ በፊት ከኢትዮጵያ ጋር ስለነበራቸው ጨዋታ ያስታወሱት አሰልጣኙ ከ11 ዓመት በፊት ሳኦቶሜ በሜዳው 1-0 አሸንፋ በአዲስ አበባ 3-0 መሸንፏን አስታውሰው ትኩረታችን አንድ ጨዋታ ላይ ብቻ ሳይሆን የ180 ደቂቃ ፊልም ላይ መሆኑን ገልጸው ዓላማው ወደ ምድቡ ማለፉ መሆኑን አሳውቀዋል። ነገ የሚደረገውን የማጣሪያ ጨዋታ 4 ሴኔጋላውያን ዳኞች እንደሚዳኙት የተገለጸ ሲሆን በድሬዳዋ የሚከናወነውን የመልሱን ጨዋታ ደግሞ 4 ግብፃውያን ዳኞች እንደሚመሩት በካፍ መመረጣቸው ተገልጿል። ወደ አፍሪካ ዋንጫው ማጣሪያ የማለፍ እድልን ለማስፋት የኢትዮጵያ ብሔራዊ ቡድን ነገ ምሽት 1 ሰዓት ላይ ይጫወታል። ሴኔጋል የአፍሪካ ዋንጫን ይመለስልኝ ስትል ለካሳ ቤቱታ ማቅረቧ ተገለጸ። የሴኔጋል እግር ኳስ ፌዴሬሽን የካፍ ውሳኔን በመቃወም ለዓለም አቀፍ የስፖርት ገላጋይ ፍርድ ቤት ይግባኝ ማለቱን በይፋ አስታውቋል። ይህ ታሪክ የማይረሳ ውዝግብ የተነሳው ካፍ ሴኔጋልን ከአሸናፊነት ሰርዞ ዋንጫውን ለሞሮኮ እንደሚሰጥ በመወሰኑ ነው። ሴኔጋል የካፍ ውሳኔ ከሕግ ውጭ ነው በማለት የቀድሞ የሻምፒዮንነት ክብሯ እንዲመለስላትና የሞሮኮ የ3-0 አሸናፊነት እንዲሰረዝ በጽኑ እየጠየቀች ትገኛለች። በጥር ወር በተደረገው የፍጻሜ ጨዋታ ማብቂያ ላይ ዳኛው ለሞሮኮ አወዛጋቢ ፍጹም ቅጣት መስጠታቸውን ተከትሎ የሴኔጋል አሰልጣኝ ፔፕቲያው ተጫዋቾቻቸው ሜዳውን ለቀው እንዲወጡ በማዘዛቸው ጨዋታው ለ17 ደቂቃዎች ተቋርጦ እንደነበር ይታወሳል። ምንም እንኳ ተጫዋቾቹ ተመልሰው በመግባት 1-0 ቢያሸንፉም ካፍ ግን ያለ ፍቃድ ሜዳን ለቆ መውጣት የሚለውን ደንብ ተላልፈዋል በሚል ሴኔጋል በሽንፈት ተቀጣ ዋንጫው ለሞሮኮ እንዲተላለፍ ወስኖባታል። የሴኔጋል እግር ኳስ ፌዴሬሽን ይህንን የካፍ እርምጃ ፍትሐዊ ያልሆነ ታይቶ የማይታወቅና ተቀባይነት የሌለው ሲል ገልጾታል። ፌዴሬሽኑ አክሎም ውሳኔውን በአፍሪካ እግር ኳስ ላይ ጥቁር ነጥብ የሚጥል ነው ብሏል። በአሁኑ ወቅት ሴኔጋል ለክሱ የሚያስፈልጉ ዝርዝር መረጃዎችን ለማቅረብ የጊዜ ገደብ እንዲራዘምላት የጠየቀች ሲሆን የካፍን የውሳኔ መነሻ ምክንያቶች በዝርዝር እየጠበቀች እንደሆነ አስታውቃለች። የዓለም አቀፍ የስፖርት ገላጋይ ፍርድ ቤት ዋና ዳይሬክተር ማቲው ሪብ በበኩላቸው ተቋማቸው መሰል ጉዳዮችን በገለልተኝነት ለመፍታት ዝግጁ መሆኑን ገልጸዋል። የደጋፊዎችና የቡድኖችን ስጋት እንደሚረዱ የገለጹት ዳይሬክተሩ የሁለቱንም ወገኖች መብት በጠበቀ መልኩ ጉዳዩን በአፋጣኝ ለመቋጨት ጥረት እንደሚያደርግ ቃል ገብተዋል። በዓለም ዋንጫ ማጣሪያ የመጨረሻ ጥሎ ማለፍ ጨዋታ ዛሬ ጣሊያን ከሰሜን አይርላንድ የምታደርገው ጨዋታ ይጠበቃል። በዓለም ዋንጫ ማጣሪያው ምድብ 9 ላይ የነበረችው ጣሊያን ሁለተኛ ሆና ማጠናቀቋን ተከትሎ በትልቁ መድረክ ቀጥታ መሳተፏን አላረጋገጠችም። ከ2018ና ከ2022 የዓለም ዋንጫ ውጪ የሆነችው ጣሊያን ለሶስተኛ ተከታታይ ጊዜ ከዓለም ዋንጫ ውጪ ላለመሆን ዛሬ በጥሎ ማለፍ ከሰሜን አይርላንድ ትገናኛለች። ምሽት 4:45 ላይ በቤርጋሞ በሚደረገው ጨዋታ በጣሊያን ብሔራዊ ቡድን በኩል ሳንድሮ ቶናሊ ለጨዋታው ይደርሳል የተባለ ሲሆን የኢንተር ሚላኑ ሊያንድሮ ባስቶኒ ግን የመድረሱ ነገር አልተረጋገጠም። የሁለቱ ቡድኖች አሸናፊ በመጨረሻው ጥሎ ማለፍ ከዌልስና ከቦስኒያ አሸናፊ የሚገናኝ ይሆናል። ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ ያመሰገንን። ከዜናዎቹ ጋር ያብስራ ገዛኝ ቆይታ አድርጌያለሁ። ከቀሪ ጣቢያችን ዝግጅቶች ጋር መልካም ጊዜ ተመኘው።